ምንድነው ፓንቱ? ምን ሆነሽ ነው? ለምንድነው ፓንዶራ በር ላይ ቆምሽ? እጃ ሶሊውን ብዬ ተመለክሻል። ምን የምትነግረት? ምንም አልነገርኳት። ምንድነው እሱ? ችግር አለ እንዴ? ሲመስለኝ ሰራተኛ በሩ ጋር ተከትፋ እያወራን ነበር። እየሰማሽ ነበር? ምን? ኧረ በፍጹም ኧረ እኔ ስራዬን እየሰራሁ ነበርና እኔ የሰማሁት ነገር የለም። ምን ማሰብ ሁሉ ሲያሻለኝ። እቺ ሴትዮ ግን ያማታል እንዴ? ቆይ ከእናትና ከልጅ ወሬ ውጭ ሌላ ምን ያወራሉ ብላ አስባለሁ። ለነገሩ ማን እንደላካት ግልጽ። ልክ ነሽ እማዬ። እንደውም እቺ ሴትዮ አክስቴ ሆን ብላ እንድትሰልልን የላከቻት ነው የሚመስለው አይደል እህቴ? ተይ እባክሽ ፓንዶራ፣ አቅፋት ትናገሪኝ። እኔ ለምን ክፍልሽ በር ላይ እንደምታጃብብ አውቃለሁ። ምን? አዎ አንዴ ብቻሽን ላወራሽ ፈልጌ ነበር። ስለዚህ እኔ ልሂድላችሁ ወይስ ጉዳዩ እኔን የሚያካትታል? እማዬ ብቻችንን ታይናለች እኮ አይገቢልኝ። ቃሉ የንጅ ግን ደህና ነሽ? አዎ እማዬ አትጨነቂ፣ ደህና ነኝ። አንቺም ማትረቢ ጭራሽ በር ስር ተለጥፈሽ ሚስጥር ማዳመጥ ጀመርሽ። ትንሽ መስመር ያለ ሰው መሰለሽ? ምንም ነገር እኮ አላዳመጥኩም። እኔ እኮ እያልጸዳሁ ነበር። ተናገሪ። እዛ ክፍል ውስጥ ምንድን ነው ያለው? ተናገሪ። እኔ ምንም አልሰማሁም። እውነቴን እኔ ምንም አልሰማሁም። እውነቴን ነው ጓንቱ። በህይወቴ እንዳንቺ የታገስኩት ሰው ነው። ከእኔና ከልጄ ምንድን ነው የምትፈልጊው? እየሰማሽ ነው? ገና ወደፊትሽ በዚሁ ከቀጠልሽ እንደዚሁ ነው የሚቀጥለው። ተናገሪ ብዬሻለሁ። እኔ ምንም አልሰማሁም እኮ አልኩሽ። አሁን እዛ ክፍል ውስጥ ምን አባሽ እንደሰማሽ ተናገሪ። ቆይ እኔ የሰማሁት ነገር ቢኖር እኮ ነገርሽ ነበር። ደግሞ እናንተ ምትተወሩ ትችላላችሁ። አንቺ አስመሳይ! እዚህ ቤት ከመጣሽበት ጊዜ ጀምሮ በረሰብ እያነፈነፍሽ ሰው ሚስጥር እንደምታዳምጪ ባላቅም አይመስልሽ? ከዚህ በኋላ ይቅርታ አስተናገድኳችሁ መሰለኝ አይደል? ውሃ እኮ ልጠጣ መጥቼ። ደህና ነሽ? ደህና ነኝ። በቃ እነዚህ ሰራተኞች ያሰቃዩሻል። አንቺ ለራስሽ ምስኪን። ቆይ ምን አድርጊ ነው የሚሉሽ? የእኔ እናት ከውሃሽ ጋር ልተውሽ? ምናልባት ውሃ አጥምቶሽ ከሮጥሽ እነዚህ ሁለት ሰዎችማ የሆነ ያሳዩት ነገር አለ። የመያያዛቸው ሰዓት ሲደርስ እኮ እንደው አትለፈለፋቸው። የኔ ቆንጆ አሁን ከድሮ ነቃ ነቃ ብለሻል። ፓንዶራ አባዬ እኮ ይቅርታ ጠይቄ። ምን እንዴ? ምን ነው ደነገጥሽ? ኧረ አልደነገጥኩም። እንደውም የነገርሽ ነገር ሳያስደስተኝ አይቀርም። ግን ይቅርታ ጠይቀኝ ስትይ ማለቴ ከዚህ በኋላ ማለትማ በቃ ከዚህ በኋላ የሱስ እስረኛ አይደለሁም ማለት ነው። እባክሽ ሶሊ አንድ ጊዜ ብቻ እናግሪ በቃ። ምንድነው ማውራ? ወይስ ከቆለፍክብኝ ክፍል ስለወጣው ቅር አለ? በፍጹም እንደውም በተቃራኒ ነው ደስ ያለኝ። እባክሽን ይቅርታ አድርጊልኝ። በእርግጥ እንደዛ ማድረግ አልነበረብኝም። ይቅርታ አድርጊልኝ? ቆይ እስቲ ንገረኝ አባዬ፣ ለየትኛው በደል ነው ይቅር እምልህ? አፈቀረሽ ብለህ እንደዛ ስበድለኝ ስለነበር ነው ይቅር እምልህ? ወይስ ደግሞ የልጄን አባት ስለገደልክብኝ ነው ይቅር እምልህ? እስቲ ንገረኝ፣ ለየትኛው ኃጢአት ለየትኛው በደል ነው ይቅርታን የምትጠይቀኝ? እባክሽ ልጄ፣ አንቺ ይህንን ታደርጊያለሽ ብዬ ስላላመንኩ ነው። ያቺ የምኮራባት ልጄ፣ በአደባባይ ስሟን እየጠራሁ ከፍ የማደርጋት ልጄ ለቁም ነገር ደርሳ ከፍ ታደርገኛለች ስል በቃ ድንገት ተሰናክለሽ ሳይሽ ራሴን መቆጣጠር አቃተኝ እና ያንን ነገር አደረግኩኝ። እባክሽ ይቅርታ አድርጊልኝ። አይ አባዬ፣ ያ አይደለም ምክንያት። እንደዛ ያደረክበት ምክንያት ይሄ አይደለም።
ከኔ ከልጅ ደስታ ይልቅ ክብረን ስለምታስበልጥ ነው እንደዚህ አድርገህ ህይወቴ መስቀልቀሉን ያወጣህብኝ። የፈለግሽውን ብትይ ልክ ነሽ። ድሮስ ልክ ላለው ነው አባዬ። ነግሬ ነበር እኮ ሸጠቦን ምን ያህል እንደምወደው ምን ያህል ውስጤ ትልቅ ቦታ እንዳለው እኮ በደንብ አድርጌ ነግሬ ነበር። አንተ ግን ልሰማኝ አልቻልክም። ምክንያቱም ደግሞ እዚህ ምድር ላይ ከራስ ውጪ ማንንም መስማት አትፈልግም። እባክሽን በቃ አንድ ጊዜ ብቻ ይቅር በይኝ። አንቺ ሰው ከማፍቀር ውጪ መጥፎ ልጅ እንዳልሆንሽ ከረፈደም ቢሆን ገብቶኛል። አዝናለሁ አባዬ። ያን ሁሉ በደል ከበደልከኝ በኋላ እንደዚህ በቀላሉ ይቅር እንድል ውስጤ በፍጹም አይፈቅድልኝ። አባዬን ይቀለለው አልቻልኩም። ሸጠቦን እኮ በጣም ነበር የማፈቅረው። እንደውም በህይወቴ እንደሱ ያፈቀርኩት ሰው ያለ አይመስለኝም። ወደፊትም ቢሆን ደግሞ የሱን ያህል የማፈቅረው ሰው ማንም ሊኖር አይችልም። ምን እንደምልሽ አላውቅም ሶሊ። ይቅር በይው እንዳልልሽ አባዬ ይቅር የሚባል በደል አይደለም የፈጸመው። ግን ደግሞ አባትሽ ነውና ቂም ያዥበት ልልሽ አልችልም። ያኔ ወራዳ አሰዳቢ እያለ እንደዛ እንዳልሰደበኝ አሁን ደግሞ በጣም የምኮራብሽ ልጄ ነሽ ይለኛል እንዴ? ቆይ ፓንዶራ፣ የእውነት እኔ ለሱ ማኮራ ልጅ ነው? የኔ ቆንጆ፣ አንቺማ ለሁላችንም የምታኮሪ ልጅ ነሽ። ደግሞ ውጥሽ በጣም ነው የምትወድሽ። ቆይ እዚች ምስኪን ሴት ላይ እንደዚህ አይነት ሴራ እያሴሩ እየሰሙ እንዲህ ዝም እላለሁ? አይ ዝም ማለትማ የለብኝም። የሆነ ነገርማ ማድረግ አለብኝ። አዎ ለሴሪ እንድትጠነቀቅ ማድረግ አለብኝ። ለምን ከፈለጉ አያባሉኝ? ግን እኮ ደግሞ ከዚህ ቤት ከወጣው ሶሊ ማን ይጠብቃታል? እነዚህ አሁን የሆኑ ሰዎች እንደሆነ ለእሷም አይመለሱ። ወይ ሁሉም ነገር ለኮማንደር ልንገራቸው እንዴ? አሁን ማን ያመኛል? እሱ እንደሆነ የሆነ አንድ መውጫ ቀዳዳ ያቱ በመሀል ቤት እኔ ብጠመድስ? በዚያ ላይ ያቺ እርኩስ ልጅ ልጄን ሳታጠምዶ አልቀረችም። አይ ስለ ፋንቱ አውቃለሁ ያልሽኝ ምንድን ነው እንዴ? ፋንቱ አንቺ ለምን እየተከታተለችሽ እንደሆነ አውቃለሁ እኮ ነው ያልኩሽ እኮ። እኔ ደግሞ ለምንድን ነው እያልኩሽ እኮ ነው። እስቲ መጀመሪያ ይሄንን ንገሪኝ። ሰሞኑን በፌስቡክ አዲስ የተዋወቅሽ ሰው አለ እንዴ? እንዴ አልገባኝም። ለምን ጠየቅሽኝ ደግሞ ይሄን? ፋንቱ የሆነ ነገር ነግራኝ ነበረ። አይ ግን ይቅር ለማንም እንዳትናገሪ ብላኛለች። እንዴ ምን ማለት ነው ሶሊ? እና እኔ ማንም ነኝ? ቆይ ምን ብላሽ ናችሁ ሴትዮ? አታስቢ እህቴ፣ ስለ እናንተ አይደለም። ግን ላምንሽ እችላለሁ ማለቴ በእርግጥ ፋንቱ መረዳት ያለባት ሴት ናት። እውነት ፓንዶራ ታሪኳን እኮ እንደኔ ብታውቂ በጣም ታዝኝላት ነበር። እውነቱን ንገሪኝ ካልሽ እኔም በጣም ነው የምታሳዝነኝ። ግን ምን ያደርጋል እኔ እንዳንቺ አትቀርበኝም። ግን በጣም ነው እንደዚህ የምትበለኝ። ግን ምን ሆና ነው? ለምንድን ነው የማትነግሪኝ? ያ በፌስቡክ እያወራሽ ያለው ልጅ ስሙን አሁን ነው አይደለ እንዴ? ቆይ የሱን ስም እንዴት ልታውቂ ቻልሽ? ስለ ልጁም በደንብ አውቃለሁ። አይገርምም? ባለፈው ስልኬ ላይ ዝም ብላ ነበር ስታፈጥ የነበረው። ኧረ እንደውም የልጁን ፎቶ ስታይ ጁሱኑ ላይ ደፍተዋለች። እና ቆይ አንቺ ያን ጊዜ ምንም አልጠረጠርሽ እንዴ? ምን ልጠረጠር እችላለሁ? ቆይ ለምንድን ነው ሁሉን ነገር በግልጽ እየነገርሽኝ ያልሆነው? ቆይ ናሁም ማን ነው? ግን እንደነገርኩሽ ሚስጥሬን የምትደብቂልኝ ብቻ ከሆነ ነው የምነግርሽ። አሁን ይበልጥ ለማውቃቆ ንገሪኝ እስኪ። ናሁም ለፋንቱ ምኗ ነው? ልጇ ነው። ምን ብታይ በጣም የሚያሳዝን ታሪክ ነው ያላቸው፣ ልክ እንደኔ ታሪክ። እኔ ይህንን በፍጹም ማመን አልችልም። ቆይ እንዴት ነው ይሄ ሊሆን የቻለው? ይኸውልሽ እህቴ፣ ፋንቱ ከሱ ጋር የሆነ ነገር የጀመርሽ መስሏታል። አረ ገና ማውራት ከጀመርን እኮ አንዱ ለቀን ቢሆነን ነው። በዛ ላይ ደግሞ ልጁ ባለ ትዳር ነው። ትዳር እንዳለው እንደሚነግርሽ ጠርጥራ ነበር። ልጁ በቅርቡ ነው ያገባው። እንደነገርኩሽ ደግሞ ታሪካችን ይመሳሰላል። ማለት እሱም ከሰራተኛ ነው የተወለደው? ውይ ይቅርታ ወዴ አስበው አይደለም። እሺ እንዴ ለምን ይቅርታ ትጠይቂያለሽ? አንቺ እኮ በጣም ትክክለሽ። ያው እኔ ሰራተኛ ልጅ ነኝ፣ ግን ደግሞ እንደ እናት እቅፍ ድግፍ አድርጋ ያሳደገችን ሴት አለች።
በዛ ላይ ደግሞ ፍቅሯን ሳትሰስት የምትሰጠኝ ቆንጆ የሆነች እህትም አለች። እውነት ሶሊ፣ የምትነግረኝ ነገር ግን በፍጹም ማመን አልቻልኩም። ያው የናሆም እናት ፋንቱ ብትሆንም ግን ደግሞ የአባቱ ሚስት ናት በፍቅር ያሳደገችው። ቆይ ይህንን ሁሉ ነገር ፋንቱ ራሷ ነች የነገረችሽ? አዎ እሷ ናት የነገረችኝ። አይገርምሽም? ለካ እንደዚህ በተለየ መልኩ የምታዝንልኝ እኔም የልጇን ታሪክ ስለተሸከምኩ ነው። እና አሁን ልጇን እየፈለገች ነው ወይስ ተገናኝተዋል? ታውቂያለሽ፣ እሷ እንደኔ ዕድለቢስ ሴት አይደለችም። ልጇን አግኝታ በፍቅር እየዳበሰች ስመዋለች። ቆይ እና ታዲያ በምን ተለያዩ? የናሆምን አሳዳጊ ቦታ መውሰድ አልፈለገችም። ያው ለዛ ነው ድጋሚ በሰራተኝነት ከተቀጠረችበት ቤት የወጣችው። እኔ እኮ አላምንሽም። እና ልጇን ለማግኘት ስትል እዛው የልጇ አባት ቤት ተቀጠረች እያልሽኝ ነው? አይገርምም? ግን ታሪኩ 30 ዓመት ስለሞላው ሰዎቹ አላወቋትም። ያው መጠራጠራቸው እንዳለ ሆኖ ማለት ነው። ግን አንድ ቀን እውነቱ ታወቀ። እሺ እና ናሆም ምን አለ? ጥለሽኝ አትሂጂ ብሎ እየለመናት፣ እሷ ግን ጥላ ወጣች። እውነት ፋንቱ በጣም ጨካኝ ነች ማለት ነው። ታይ ፓንዶራ፣ አትፍረጅባት። በእርግጥ የናሆም አሳዳጊ ከእናት በላይ ሆና ነው ያሳደገችው። እሱ ስልክ ነሽ፣ ቶሎ ለመፍረድ ይከብዳል። እኔ ግን እነዚህ እናትና ልጅ እንዲገናኙ እፈልጋለሁ። ማለቴ በእሷ ቦታ ሆኜ ባላየው፣ ግን ደግሞ ራሴን በሱ ቦታ አስቀምጬ የእናትን ምን በደንብ አውቀዋለሁ። ማለት ሶሊ ወላጅ እናት ናፍቀኛለች እያልሽ ነው? ግን እኮ አታውቂያትም። ናሆምም እኮ ቢሆን አያውቃትም ነበር። ግን ደግሞ አመጣ የወለደችው እናቱ እሷ ናት። ለማንኛውም የኔ ቆንጆ ይህ ነገር ሚስጥር ሆኖ ቢቆይ ነው የሚሻለው። ያው ፋንቱ ባንች ላይ ያላትን እምነት እንድታጣ አልፈልግም። በእርግጥ አንቺን በጣም ስላመንኩሽ ነው አብረን እንድንረዳት ብዬ ይህ ሚስጥር የነገርኩሽ። ግን ልክ ነሽ። ቢያንስ ሚስጥሯ እንደተጠበቀ ነው መቆየት ያለበት። አደራሽን ፓንዶራ፣ ይሄ ነገር ከኔና አንቺ መሀል እንዳይወጣ አደራ። እንዴ ምን እያልሽ ነው? ይህ እኮ በጣም ከባድ ሚስጥር ነው። አይደለም ለሌላ ሰው፣ ለእናቴ ራሱ ትንፍሽ አልልም። ወይ ጉድ! ወይ ፋንቱ እና ፋንቱ ትልቅ ልጅ አላት እያልሽ ነው? እሺ አድራሻውን አግኝተሻል? በእርግጥ አልጠየቅኩትም። ገና በፌስቡክ እያወራን ነው። ከፈለግሽ ግን ማጣራት ትችላለሁ። ከፈለግሽ። ፓንዶራ ምን ሆነሻል? በደንብ ነው እንጂ የምፈልገው። ይቺን እርኩም እንዴት እንደማገኛት እያሰብኩ ነበር። አሁን ግን በቀላሉ እጅ ውስጥ ሳገባት ቀርም። ግን እማዬ እኔ ክፍል ያወራነውን የሰማች ይመስልሻል? በትክክል ነው ያዳመጠች። እኔ እኮ ለጥቂት ባልደርስ ኖሮ ለሰርካዲስ እያንዳንዱ ነገር ነግራት ነበር። ምን? አንቺ አታስቢ። አሁን በቀላሉ እጃችን ላይ ገብታለች። አሁን የአንቺ ስራ ፈጠን ብለሽ የልጁን አድራሻ እንድታጣሪልኝ እፈልጋለሁ። ግን እንዴት ነው ማጣራት የምንችለው? ልጅ እኮ ባለ ትዳር ነው። በዛ ላይ ደግሞ የሆነ ኩሩ ነገር ነው። ታዲያም ችግር አለው? ሆን ብለሽ ፕሮፋይልሽ ላይ የፋንቱን ፎቶ ለጥፊያ፣ ከዛ ስለማንነትሽ ለማጣራት ሲል ቀጥ ብሎ ለምኖሽ ይመጣል። እማዬ ግን ጂኒየስ እኮ ነሽ። ግን ማናት ብላ የማለለው ነው? እኔ እሱ አይመለከትም። ከፈለግሽ ደግሞ ልጇ ነኝ ማለት ትችያለሽ። እኔ የምፈልገው የልጁን አድራሻ በፍጥነት እንድታገኝልኝ ብቻ ነው። ተግባባ ፓንዶራ? እንዴ ቆይ ልጁን ብታገኘው ምን ልታደርገው ነው? ሶሊ ለምንድን ነው እዚህ ሆንሹ? ለምን ወደ ውጭ ወጣትኝ? ቆይ ምንድን ነው አባዬ? ለምንድን ነው ደርሰህ ለእኔ መልካም አባት ለመሆን እየጣርክ ያለው? ላስታውስህ እንዴ አንተ ማለት እኮ እኔም በቁሜ የቀበርከኝ ሰው ነህ። እኔ ጥሩ ለመሆን ስሞክር ለምንድን ነው አንቺ እንደዚህ የምትሆኝ? እባክህ አሁን ብቻዬን ተወኝ። ውጣልኝ በቃ። እሺ በቃ እንደዚህ እናድርግ። ይህንን የገዛውልሽን ቀሚስ ልበሽና በቃ እንደ አባትና እንደ ልጅ ወጣ ብለን እንዝናና። ቆይ አልገባኝም። እየቀለድክ ነው እንዴ? ሶሊ ምንም ቢሆን እኮ የእናትሽ አደራ አለብኝ። ኧረ እናቴ እኔን ስትወልድ ነው የሞተችው አልተባለም እንዴ? ታዲያ መች ነው አደራ የሰጠች? አደራ በቃል ብቻ የሚገለጽ ዕዳ አይደለም። ላታምኝ ትችያለሽ እንጂ በአንቺ ውስጥ ሰብለ ትታየኛለች። እናቴን ተወዳስ ነበር አይደለ?
ያችን መሰለች መልካምና ንጹህ ሴት እዛ አስቀምጠ ከእናቴ ጋር እንደፈለግ ስማግጥ ምንም አይሰማህም ነበር አይደል አባዬ? ሶሊ፣ ያንን ያለፈ ታሪክ ለምንድን ነው የምታነሺው? ያለፈውማ ለእኔና ላንተ ነው። ምናልባት እኮ ይህ ታሪክ አሁንም ቢሆን ለአዜብ የእግር እሳት ይሆናል። እስኪ የት አለ ሸበላው? አሁንም እኮ ማንነትን አወቅን። ለካ የአንድ ገረድ ልጅ ሆነ ነው እንደዚህ የምትንጠባረረው። አሁን ደግሞ ፕሮፋይሌ ላይ የእናትን ፎቶ ስታይ ምን እንደምትል እናያለን። እኔ አላምንም በዚህ ፍጥነት ገባ። እስኪ ምን ብሎ እንደጻፈ ደግሞ እንየው። ይቅርታ፣ ፕሮፋይሉ ላይ ያለችውን ሴት ታውቂያታለሽ እንዴ? እባክሽ ስልክሽን ስጪኝና እናውራ። ረጋ በል ሸበላው። ሲመስለኝ እኔን እናንተን ሊያግባባን የሚችል ነገር ታገኝቷል። ቆይ አንቺ ማነሽ? ማለቴ እንዴት የፋንቱ ፎቶ ፕሮፋይልሽ ላይ ሊገኝ ቻለ? በመጀመሪያ አንተ ከሷ ጋር ያለን ግንኙነት ባውቅ አይሻልም? እናቴ ናት። ከአንተ ልስማው ብዬ እንጂ ቀድሜ አውቄዋለሁ። እባክህ እባክሽ የምታውቂ ከሆነ አሁን ያለችበትን ብትነግሪኝ ደስ ይለኛል። በቪዲዮ ኮል ብናወራ አይሻልም? ያንተን ምንም አይነት መደለያ አልፈልግም። ደግሞ እኮ ሆዴ መግፋቱ አይቀርም። ያኔስ ምን ልታረግ ነው? መልሳ ወደ ጎራዬ ልትመልሰኝ ነው? ወደ ውጭ ልልክሽ አስቤያለሁ እኮ። እኔ እኮ መጀመሪያውንም አውቄ ነበረ። ከልብ እንዳልተጸጸትክ እኮ አውቄ ነበር። አውስትራሊያ ያለው አጎትሽ ጋር ተነጋግረን ነበረ። ሁሉን ነገር እሺ ብሏል። እዚህ መታ ትማር፣ ትምህርቷን ትከታተል፣ ልጇንም ቢሆን እዚህ ትውለደው ብሎኛል። ስለዚህ ላንቺ ለልጅሽም እዛ መሆን ላንቺ ጥሩ ነው። እኔ ልጄን እዚሁ ነው የምወልደው። አንተ ከፈለግ አውጥተህ ልጥለኝ ትችላለህ። እኔ ግን ልጄን የትም ባዕድ ሀገር ሄጄ አልወልደውም። እሺ? እንዴ አጎትሽ ጋር እኮ ነው የምትወልጂው። የትኛው አጎት? እስከ ዛሬ ያልነበረ አጎት ዛሬ ከየት መጣ? ደግሞ ማን ያውቃል? እዛ ውስጥ ለአንዱ ለሽማግሌ ፈረንጅ ለሆነ ሰው ልድረኝ ቢሆንስ? ሶሊ፣ ለምንድን ነው እኔ እንደ አውሬ የምትመለከችኝ? ለማንኛውም የትም አልሄድም። ልጄን እዚሁ በክብር ነው የምወልደው። ፍቅሬን እኮ ገና ሳልጠግበው ስገልብኝ አንድ የተወልኝ ማስታወሻ ቢኖር ይኸው ሆዴ ውስጥ ያለው ልጅ ብቻ ነው። እና እኔ መቼ ልጁን አትውለጂው አልኩሽ? ለሁላችንም የተሻለ ሀሳብ ነው ያቀረብኩልሽ። አሁንም ቢሆን ቃሌ አንድና አንድ ብቻ ነው። ምናልባት አንተ ላትፈልገኝ ትችላለህ፣ ግን ደግሞ ለእናትና ለእህቴ በጣም አስፈልጋቸዋለሁ። እኔ ረጋ ለማለት ስሞክር ለምንድን ነው አንቺ እንደዚህ ሆንሽው? እባክህ አሁን ብቻዬን ተወኝ። እየደጋገምክ 10 ጊዜ ልቤን አታቁስለው። ያለ ጥፋቴ ያኔ ሰጠኝ ቅጣት በጣም ይበቃኛል አባዬ፣ በቃኝ። እኔ አልፈልግም። ያንተንም ስጦታንም አንተንም አልፈልግም። በቃ አልፈልግም፣ አልፈልግም። ያኔ እንደ ነፍሴ የምወደውን ሰው ስገልብኝ ነው አንተም ለእኔ ሞትከው። አይገባም። በቃ ተወኝ፣ ተወኝ፣ ተወኝ። እስኪ ንገሪኝ፣ ቆይ በትክክል አንቺ ማን ነሽ? ነገርኩህ እኮ ፓንዶራ እባላለሁ። ስምሽ ነው የጠየቀሽ? የለም እባክሽ። ቆይ ሲጀምር ከእናቴ ጋር ምን አይነት ግንኙነት ነው ያላችሁ?
ሲጀምር ቆይ እንዴት የእናቴን ፎቶ አንቺ ፕሮፋይል ልታደርጊው ቻልሽ? ኧረ ቀስ ሸበለው፣ የምን ቁጣ ማለት ነው? ሰምኛለሽ? ይሄ ቀልድ አይደለምሽ። አሁን እናቴ የት እንዳለች የምታውቂ ከሆነ እባክሽ አገናኝ። ቆይ ምናልባት ፎቶዋን ከአፋልጉኝ ማስታወቂያ ላይ አግኝተሽ ነው አይደለም ፖስት ያደርግሽው? ምን ነው ስታይኝ ላዋርዱ ቋቋ መስላለሁ እንዴ? ቆይ ግን ለመሆኑ እናትህን ፈልጎ ላገኝልህ ስንት ነው ለመክፈል ያሰብከው? ይኸውልሽ ሲጀመር የእናቴን ፎቶ ለጠፍኩኝ እንጂ ምንም አይነት የገንዘብ መጠን እከፍላለሁ ብዬ የተናገርኩን ነገር የለም። ኤኒዌይስ እባክሽ አጠገብሽ ካለች እናቴን አገናኘኝ። ከዛ የፈለግሽውን ገንዘብ እኔ ልሰጥሽ እችላለሁ። የምትኖርበትን አድራሻ ንገረኝና እናትን እዛው ይዤልህ እመጣለሁ። ኖ እንዴ እንደዛ እንዲሆን አልፈልግም። ማለት አሳዳጊ እናቴን እየፈለግኩ እንደሆነ እንድታውቅ አልፈልግም። ማለት በአጠቃላይ በቃ ቤተሰቦቼ እናቴ እንደምፈልግ ማናቸውም አያውቁም። ያንተ እናት ማለት አሳዳጊ እናት በጣም ጥሩ ሰው ትመስላለች። የትኛዋ ሴት ነች ባሏ ከሰራተኛ ማግቢያ መጥተው ልጅ የምትቀበል? ምን? ቆይ አንቺ ይህን ታሪክ እንዴት ልታውቂ ቻልሽ? ንገረኝ፣ እንዴት አወቅሽ? እስኪ አድራሻም፣ በተጨማሪ ስለ እናትህ፣ ስለ አባትህ፣ በቃ ስለ ሁሉም ነገር እስኪ ንገር። ለምንድን ነው ነገር ለአንቺ የምነግርሽ? የኔ ወንድም እንግዲያውስ እኔ ከዚህ በላይ ልረዳህ አልችልም። እናትህን መቼም አታገኛትም። ልዛጋው ነው? እሺ ባይ። እሺ በቃ ስለ ራሴ ሁሉንም ነገር እነግርሻለሁ። እሺ እንዴ በዚህ አምቡላችን ምንሽ ነው? አትረጋጊም እንዴ? ወይ ሴሪ የዚህ ነሽ እንዴ? ምንድን ነው ምንሽ? ብታይ ስፈልግሽ እኮ ነበር። እኔ ለምን? ወይ ፋንቱ የዚህ ነሽ እንዴ? እባክሽ ነይ፣ በጣም አስቸኳይ ስራ ፈልጊሽ ነበር። ቆይ እንዴት ዋልሽ ሰርኬ? እንዴት ነሽ? እኔ ደህና ነኝ። አንቺ ግን ደህና መስይም። ወይ ሰርኬ ደህና ነኝ። ፋንቱዬ እባክሽ ትመልሳለች። እሺ ሰርኬ መጣ በቃ ሄድ። ፋንቱ የሆነ ነገር ልነግረኝ ነበር። ከዛ አሴት መጣ አጀባ ወሰደቻት። ወይኔ የሆነ ነገር ልትነግረኝ ነበር። ምን ሆነሻል እንዴ? ለምን የምትገፈተሪኝ እንዴ? ምንድን ነው የምትፈልጊው? አንቺ ማትረቢ፣ እኔ አዜብ ነኝ። በእንዳንቺ አይነቷ ተራ ሴት አይደለም፣ በማንም የምትሸወድ ሴት አይደለም። አሁን ሳልበዛሽም እንዴ? ቆይ ስታይ ምንድን ነው የምመስልሽ? እኔ አንቺን ብሆን ግን ይሄን ቪዲዮ ከማየቴ በፊት ምንም ውሳኔ ፓንዶራ ልጄን እያጠመደችው ነበር ማለት ነው። ነው ምንም እኮ ካጠመድነው ቆየን። እኔ እንደሆነ የባለስልጣን ሚስት ነው። ገንዘብ እንዳለኝ ታውቂያለሽ። ከፈለኩ የአንቺ ልጅ ነፍስ ለመንጠቅ 2 ሰዓት አረ እንደውም 2 ደቂቃ በቂ ነው። እባክሽ ልጄን ተይልኝ። ከዚህ በኋላ ለማንም ምንም ነገር ትንፍሻለን። እባክሽ ልለምንሽ፣ ለማንም ምንም ነገር አልናገር። ልጄን ተይልኝ አዜብ፣ ልለምንሽ፣ ልጄን ተይልኝ። ስለዚህ ግምቴ ልክ ነበር ማለት ነው። እዛ ክፍል ውስጥ ከፓንዶራ ጋር ያወራነውን በሙሉ ሰምተሻል። ስለዚህ ስለ ቤተሰቡ ትልቅ ሚስጥር ያውቃሻል ማለት ነው። እባክሽ አዜብ እምልልሻለሁ፣ ስለሰማሁት ነገር ለማንም ትንፍሽ አይደለም። እውነት ለመናገር ብትናገሪ መሆን ላይ ማንም አያምንሽ። ደግሞ ልጅሽን ለመከታተል የኔን ሰዎች ልክ ያለው አሁን የልጅሽ ነፍስ ያለው በእኔ እጅ ነው። የፈለግሽውን ነገር አድርጋለሁ። እባክሽ ልጄን ተይትማ። በደካማ ጎኔ አትጭኝ አዜብ፣ ልለምንሽ ልጄን ተይልኝ። ከኔ ጋር እንደፈለግሽ የፈለግሽውን አለ። እባክሽ ለምንሽ አዜብ፣ እየለመንኩሽ እባክሽ አዜብ፣ እባክሽ ምንድን ነው ዛሬ ስራ የለም? ሰሞኑን ከዚህኛው ቤት ወደዛኛው ቤት እንሄዳለን። የዛኛውን ቤት ተከራይ እንዲለቅ ነግሬዋለሁ። ለምን እንዴ? ቆይ የተፈጠረ ችግር አለ እንዴ? እባክሽ ይህኛውን ቤት መሸጥ እፈልጋለሁ። እንዴ በሉ፣ እኔ እየገባኝ አይደለም። ምን እያልክ ነው? ቤቱን የወሰድኩበት ሰውዬ ከስር ተፈቷል። ያው ስሙ ምናምን በእኔ ቢሆንም
አንዳንድ በቀሎች ስለሚያስብ ማለት ፈርቼ ምናምን አይደለም፣ ለእናንተ ደህንነት በማሰብ ነው። ሰውየው ከስር ተፈታ? አይዞሽ አታስቢ፣ ምንም የሚፈጠር ነገር የለም። እሱ ራሱ ቤቱን በአራጣ ነው የያዘው። ስለዚህ አራጣ ደግሞ ኃጢአት ብቻ ሳይሆን ወንጀል ነው። ስለዚህ ምንም የሚፈጠር ነገር የለም፣ አታስቢ። ለነገሩ እኔም ያንን ቤት ወደዋለሁ። ሶሊን ፓንዶራን ያገኘሁበት ቤት፣ ሐዘንን፣ ደስታን፣ ብዙ ነገር ያሳለፍኩበት ቤት። ወይኔ ሶሊ፣ የኔ እናት እንዴት እኮ ሰፍስፍ እንደምድላት። ምንም እኮ ከሰራተኛ ያገኘኋት ልጅ አትመስለኝም። ውይ ይቅርታ የኔ ውድ። በሉ ግን ስለ ሶሊ ምን አሰብክ? ሆዷ እኮ እየገፋ መምጣቱ አይቀርም። አውስትራሊያ ያለው ወንድሜ ጋር እንድትሄድ እያግባባዋል። ቆይ ለምን በሉ በቃ እዚህ ቤት እኔም ማማከር ምናምን ብሎ ነገር ቀረ ማለት ነው? አይደለም ሶሊ እሺ ካለች በኋላ እኮ እነግርሻለሁ ብዬ ነበረ። ወንድሜ ተስማምቶ ነበረ። ከፈለገች እዛ መታ ወልዳ ወደ ሀገሯ መመለስ ትችላለች ብሏል። እንደዚህማ አይሆን በሉ። እንዴ በሉ ምን ሆነ ነው? ምንም ቢሆን እኮ ሶሊ በሆዷ የያዘችው የልጃችንን ልጅ ነው። እንዴ ተው እንጂ በሉ። በሶሊ ላይማ ይሄን ያህል መጨከን የለብንም። እውነትም ሶሊ እንዳለችው አንቺ ከእናትም በላይ ነሽ። ለነገሩ ሶሊ በእጄ ስትል አይደለም በፍጹም አላደርገውም እዚሁ ሀገሬ ላይ ነው የምወልደው ብላ የገዛሁላትን ቀሚስ ወረወረችው። ቀሚስ ገዝተላት ነበር? ምን ነው? አይ ደስ ብሎኝ ነው። ግን አንተና እሷ ላይ ያለው ቅያሜ ቅሬታ ምናምን ቀረ ማለት ነው? እኔ ሶሊን መቼም ቢሆን እንደማልቀየምና ትነግሬሻለሁ። ሶሊ ለኔ ሁልጊዜ ልዩ ናት። ነው ዝም አልሽ? አልኩ እንዴ? አላልኩም። አንተ እኮ ልክ ነህ በለው። እሷ ለአንተ በጣም ልዩ ነች። ልዩ ማነው? እንዴት አትንገሪ ያልኩሽ ምስጢር ትናገሪያለሽ? ዝም በይ። ትሰሚያለሽ? ልጄ አንድ ነገር ይሁንና ምለቅሽ እንዳይመስልሽ። ጀመር እንዴት አንቺን አመንኩሽ? እንባሽ እያጠረኝ ነው ፋንቱ።